ሰማይና ምድር ቢሸጡ አንተ ያገኘውን ነገር ማንም ሊገዛልህ አይችልም። እግዚአብሔር ልጁን በልጁ ደም ነው የሰጠኝ። አሮጌውን ሰዋችንን በእግዚአብሔር ቃል እየገደልን አዲሱን ሰው ማድረግ እረፍት ነው እሱ። እኔን ለማሳረፍ ያቅበዘበዘኝ አንቆኝ እያስጨነቀ ወደ ሞት የሚወስደኝን ገነጠለው። በንጽህና ኑር፣ ከኔ ጋር ሰላም ትሆናለህ። ከእግዚአብሔር ጋር ሰላም መሆንስ የየዕለት ኑሮ ሆነው ህይወትስ ይበረዝ በሆነ ነገር ትበጠበጣለህ። ጤነኛ ከሆንክ ማለት ነው። ውስጥ ይረበሻል፣ ሰላምን ይከለክልሃል። በቃ ተንበርክከህ ትጮኻለህ። እግዚአብሔር ሆይ ማረኝ ትላለህ፣ ይቅር በለኝ ትላለህ፣ ይስተካከላል። ሳይኮሎጂካሊ ትሪት የተደረገ ጥሩ ሰው አይደለም የምንሰራው፣ ክርስቲያን ነው የምንሰራው። የአንድ ጊዜ ክስተት አይደለም ቅድስና። ኢትስ ኤ ፕሮሰስ። ምንም ነገር ላይኖር ይችላል። መሬት ላይ ሰው አለኝ የሚለው ላይኖር ይችላል። ጌታ ግን አንተ ውስጥ አለ። መንፈስ ቅዱስ ግን ይከብሃል። ይሄ ነው ረፍት፣ የሳልቬሽን ሬስት ይሄ ነው። በመዳን አግኝተነዋል። ሰማይና ምድር ቢሸጡ አንተ ያገኘውን ነገር ማንም ሊገዛልህ አይችልም። እግዚአብሔር ልጁን በልጁ ደም ነው የሰጠኝ። የተጠበቀ ተስፋ አለ። ለእረፍታ የተጠበቀ የተረጋገጠ ተስፋ የተረጋገጠ ነው። እረፍትን ከድነት አንጻር ካየ ነው ወደ ኋላ አሁንና ወደፊት አይደል? እረፍትን ከድነት አንጻር ካየ ነው ወደ ኋላ እናየዋለን። የተፈጸመ አሁን ያለ አለ፣ ደግሞ ወደፊት የሚፈጸም አለ። መጽደቃችን የተፈጸመ ጉዳይ ነው፣ ጸድቀናል። ጀስቲፊኬሽን አለ ከኋላ ኦልሬዲ በጌታ የሆነ ሰው። ጀስቲፊኬሽን የዋን ሞመንት ነው፣ የዳንክ ቀን ነው የሚሆነው። እግዚአብሔር ጻድቅ የሚል የዳንክ ቀን የወሰንክ ቀን በክርስቶስ ደም ተዋጅተህ ፊት ውስጥ ቆም ጸድቀሃል። እረፍት ነው። ፕሮሰሱ ሳንቲፊኬሽን ነው፣ የወደፊቱ ግሎሪፊኬሽን። መጽደቅ መቀደስና መክበር። የድነት ትምህርት ያው የድነት ትምህርት ብዙ ጊዜ ይወራል። ድነናል፣ እየዳንን ነው፣ እንድናለን የሚል ትምህርት ብዙ ጊዜ ይወራል። አዎ ድነናል። አሁን ምንም ነገር ቢመጣ ወደ ጌታ ነው የምንሄደው። እየዳንን ነው የሚለው አልዳንም ማለት አይደለም ትርጉሙ። የአእምሮ መታደስ ኦልሬዲ ዓለም ላይ ስለሆነ የኖር ነው። በጣም ብዙ ነገር አእምሮአችን ላይ ስላለ የማይንድ ሪኒዋል፣ የአእምሮ መታደስ በእግዚአብሔር ቃል የነፍስ ፓርት ብለን የምንጠራው ማይንድ ማለት ነው። እውቀት፣ ስሜት፣ ፈቃዳችን በእግዚአብሔር ቃል እየታደሰ ይሄ እኮ የሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 እኮ ሐሳብ ነው። የእርሱን ክብር ፊት ለፊት እያየን በተገለጠ ፊት የእርሱን ክብር ፊት ለፊት እያየን ከክብር ወደ ክብር እንለወጣለን ማለት ቀጥተኛ ትርጉሙ የካራክተር ለውጥ ነው። ስለ ባህሪ ነው የሚያወራው ክፍሉ እንጂ ዛሬ እግርህ ያበራል፣ ነገ እጅን ተደግሞ ከዛ ፊት ያበራል ወደ መልአክነት ከክብር ወደ ክብር የሚለው ካራክተር ነው። ኢየሱስን ወደ መምሰል ማለት ነው። ስለ ካራክተር የተጻፈ ክፍል ነው። ስለ ባህሪያት የተጻፈ ክፍል ነው። ኢትስ ኤ ፕሮሰስ ሳንቲፊኬሽን፣ ቅድስና፣ ከእግዚአብሔር ጋር ያለን ህብረት፣ እንደ እግዚአብሔር ቃል መመላለስ፣ በእግዚአብሔር ቃል መሞላት፣ በእግዚአብሔር ቃል መታደስ፣ አሮጌውን ሰዋችንን በእግዚአብሔር ቃል እየገደልን አዲሱን ሰው ማድረግ እረፍት ነው እሱ። የሚያሰቃይ በሰውነት ውስጥ የተቀመጠ ነገር ካለ በእግዚአብሔር ቃል ትገድለዋለህ፣ በሱ በኩል ታርፋለህ። እረፍትን ኤክስፒሪየንስ እያደረከው ትኖራለህ፣ ከእግዚአብሔር ጋር ሰላም ትሆናለህ። እና ሳንቲፊኬሽን ቅድስና አሁን ያለነው ሂደት ነው፣ የአንድ ጊዜ ክስተት አይደለም። ቅድስና ኢትስ ኤ ፕሮሰስ። መጽደቅ የአንድ ጊዜ ነው። ጸድቀናል። ጻድቃን ናችሁ፣ ጸድቀናል። እግዚአብሔር በክርስቶስ ኢየሱስ ጀስቲፋይ ጻድቃን ብሎ ነው የሚጠራን። ሲጠራን እግዚአብሔር ይጸድቃሉ ብሎ አይደለም የጠራን፣ ጸድቃቸዋል። የጸደቀው ሰው ግን የየዕለት ደግሞ ኑሮ አለው። ቅድስና ቅድስናን ከሰላም አንጻር ካያችሁት ከእግዚአብሔር ጋር ሰላም መሆንና የእግዚአብሔር ሰላም ሁለት ነው አይደል? የእግዚአብሔር ሰላም ስጦታ ነው። ከእግዚአብሔር ጋር ሰላም መሆን ግንኙነት ነው። ፒስ ኦፍ ጋድ እና ፒስ ዊዝ ጋድ። አሁን ስጦታ የእግዚአብሔር ሰላም ስጦታ ነው። ከእግዚአብሔር ጋር ሰላም መሆንስ የየዕለት ኑሮ ሆነው ህይወትስ ይበረዝ በሆነ ነገር ትበጠበጣለህ።
ጤነኛ ከሆንክ ማለት ነው። ውስጥ ይረበሻል፣ ሰላምን ይከለክልሃል። በቃ ተንበርክከህ ትጮኻለህ፣ እግዚአብሔር ሆይ ማረኝ ትላለህ፣ ይቅር በለኝ ትላለህ፣ ይስተካከላል። ኢትስ ኤ ፕሮሰስ። ሁሌ እንደዚህ አይነት ነገሮች ይከሰታሉ። ተዛስ እናስተካክላለን በክርስቶስ ደም በእግዚአብሔር ቃል እውነት እየጨከንን እየወሰንን በመኖር ኢትስ ኤ ሳንቲፊኬሽን። ትንሽ ኃጢአት ሕይወታችሁ ላይ ሲገባ በጥበጥ ነው የሚለው ረፍታችሁ፣ ረፍት ነው የምታጡት። እኔ አንዳንዴ ምን አስባለሁ መሰላችሁ? አሁን እኛ የሆነች ነገር አይምሯችን ላይ ስትመጣ የሆነ ነገር ስናደርግ እንዲህ የምንበጠበጠው እላለሁ። አሁን ጌታ ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ተሸክሞ ቆመ የሚል ቃል አለ። እኔ የሰራሁት አንድ ኃጢአት ነፍሴን ሊያወጣው ይደርሳል። የዓለምን ሁሉ ኃጢአት መሸከም ምን ማለት ነው? ይቆማሉ። የዓለምን ሁሉ ኃጢአት ተሸክሞ ሰው እንዴት ኤግዚስት ያደርጋል? መቆሙ የሰው ልጆችን ኃጢአት በሙሉ ተሸክሞ መስቀል ላይ ቀረበ። ለዛውም እኮ እኛ ከዓለምን የተጠራ ነው። እሱ እኮ ኃጢአት አያቅም። አትሊስት እኛ ዓለም እያለን ኃጢአት እናውቃለን። አሁን እዚህ ስንመጣ መንፈሳችን ስለተቀደሰ እኮ ነው የምንበጠበጠው። ጌታ ኢየሱስ እኮ ለዘላለም ኃጢአት አያቅም። ኃጢአት የማያውቀው እሱ ነው እንግዲህ ተሸክሞ የዓለምን ሁሉ ኃጢአት ስብስብ አድርጎ ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው ነው የሚለው ገላትያ 3 ላይ። ምን ማለት ነው? እንዴት አይነት ኤክስፔሪየንስ ነው? እኛ የሆነች ነገር ሚስ ስናደርግ እግዚአብሔር ሊገለኝ ነው እንላለን። ኢየሱስ ያን ሁሉ ሲሸከም ምን አይነት ቁጣ ነው የፈሰሰው ላዩ ላይ? የእግዚአብሔር የጽድቅ ፍርድ በምን አይነት ጉልበት ነው ላዩ ላይ የወረደበት? አባቱ ብትወድ ጽዋ ከኔ ትለፍ ያለው እኮ ልክ ነው። አይቻልም። የሆነን ሰው የኃጢአት እግዚአብሔር ተዋሰውና እንዴ ተሸከምለት ቢለን መንገድ ላይ እንወድቃለን። እየሄድን አንችልም። አዙሮ ነው የምንወድቀው። ሲንን እንደ ፐርሰን ነው ኢየሱስ የወሰደው ከሰው ላይ። እንደ ድርጊት ብቻ አይደለም የወሰደው፣ እንደ ፐርሰን እኮ ነው የወሰደው። ኃጢአት የማያውቀው ስለኛ ኃጢአት አረገው የሚለው እኮ ከድርጊት ጋር የተያዘ ብቻ አይደለም። ጳውሎስ የሚያቀርበው ፐርሶኒፋይ፣ ኃጢአት ድርጊት ነው። ጳውሎስ ፐርሶኒፊኬሽን እንዲህ ሰብእና ያለው ነገር ያደርገዋል። ኢየሱስ እንዲህ ገንጠል አድርገው ከላያችን እና ወሰደው። ጂሰስ በእውነት ይወደናል። እኔን ለማሳረፍ ያቅበዘበዘኝ አንቆኝ እያስጨነቀ ወደ ሞት የሚወስደኝን ገነጠለው። በንጽህና ኑር፣ ከኔ ጋር ሰላም ትሆናለህ። የወደፊቱ የተጠበቀልን ተስፋ የተባለው የተጠበቀ የተባለው መክበራችን ነው። መክበር ነው። በዚህ ውስጥ አንዱ የተቀመጠው መክበር ነው። ክብር ለእግዚአብሔር ይሁን። እንከብራለን። ከፊት ለፊታችን የተዘጋጀልን የማያቋርጥ ምንም ነገር የማይበጠብጠው እረፍት ከፊት አለ። ምንም ነገር ሞት ኢንተራፕት አያደርገውም። ታውቃለህ? ዘላለም ጻፉ። በእውነት ለዘላለም የተጠበቀ እረፍት አለኝ ብላችሁ ጻፉ። ክብር ለእግዚአብሔር ለአምላካችን ይሁን። አሁንም የተጠበቀ ስለሆነ ዋው ኦሬዲ ለዳኑ ሰዎች ቦርናጌን ሊሆኑ ቸርች ላሉ ሰዎች ነው ይሄ ደብዳቤ። ቦርናጌን ናቸው። ባይዘው ከዓለም ወደ ቸርች እንዲመጡ እየተጠሩ አይደለም። ቤተ ክርስቲያን ናቸው። ቸርች ውስጥ ናቸው ያሉት። እረፍት ኦሬዲ ኤክስፔሪየንስ እያደረጉ ነው። የከበዳቸውን ሸክም ኢየሱስ ላይ ጥለው በጌታ በሚሆነው ሰላም ውስጥ ገብተው አብረው እየኖሩ ነው ከጌታ ጋር። ለነዚህ ሰዎች ነው ወደፊት የተጠበቀ በተስፋ የተጠበቀ እረፍት አላችሁ ከክርስቶስ ጋር መክበር። ሮሜ 8 ላይ 8:28 ነው። አወቃቸው፣ ጠራቸው፣ አጸደቃቸው፣ አከበራቸው አይደል? ሮሜ 8:28 እና 29 አንድ ላይ ነው የሚስታፋው። ለብቻ ገነጣጥላችሁ እንዳታነቡት። እግዚአብሔርን ለሚወዱትና ከዛስ እንደ ሐሳቡ ለተጠሩት ለሚወዱት የሰዎቹ ነው። እንደ ሐሳቡ መጠራት የእግዚአብሔር ነው አይደል? የእግዚአብሔር ምርጫና የሰዎቹ ፈቃድ ማለት ነው። እንደሱ አይደለም ባላንሱ። እግዚአብሔርን ለሚወዱት የኔ ምርጫ ነው እግዚአብሔርን መውደድ። እንደ ሐሳቡ ለተጠሩት የእግዚአብሔር ጥሪ ነው። እግዚአብሔርን ለሚወዱትና እንደ ሐሳቡ ለተጠሩት ይልና ነገር ሁሉ ተያይዞ እኔ ይሄ አዲስ መደበኛ ትርጉም በጣም ቆንጆ አድርጎ ነው ይወላችሁ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን።
የሚያቀርበው ጳውሎስ በምንድነው? ልክ እንደ ኢንስትሩመንት ይሄ ተያይዞ የሚፈስ እንደ ክላሲካል ሙዚቃ ሁሉም ነገር ተያይዞ ለክፉ ሲታቀድ ለመሞት ለምንም ሲታቀድ እግዚአብሔር እየገጠም እያመጣ የታቀደውም በሙሉ እግዚአብሔር ያስገባውና ለበጎ እንዲሰራላቸው ያደርጋል። ነገሩ ለበጎ አይደለም፣ እግዚአብሔር ለበጎ እንዲሰራ። አሁን ለክፋት ሲላክ እግዚአብሔር ኮንቨርት ያደርገዋል ለመልካም ይላል። ሰይጣን ወይኔ ይላል፣ አባከንኩ ይላል። ሲሰድ ለበጎ። ይሄን የሚያደርገው ለማን ነው? ለሚወዱት። ቀጥሎስ መውደድ ከፊት ነው እንዳሰለተ። ከዛ ምንድነው የሚለው? 29 እነዚህን ሰዎች ነው እንግዲህ ቸርች ያለ ሰው ነው እያወራ ያለው። አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ልጁ ማለት ነው እንዲመስሉለት እግዚአብሔር እኛን ኢየሱስን እንድንመስልለት ሰብስቦ የበኩሩ አይነት እንድንሆን በኩሩን አስቀመጠ። እግዚአብሔር ኦልሬዲ አንድ ያስቀመጠው ሞልድ አለ፣ እሱን እንድንመስል። አሁን የፈለከውን አትሆንም። ቸርች ኢየሱስን ነው የምትመስለው። ሳይኮሎጂካሊ ትሪት የተደረገ ጥሩ ሰው አይደለም የምንሰራው፣ ክርስቲያን ነው የምንሰራው። በእውነት የሰው መውደድ እግዚአብሔር ይስጣችሁ። ቸርች ግን የምንሰራው ዓለም የሚጠላውና ዓለምን የሚጠላ ሰው ነው።